እስልምና ፎቶ መነሳት እንዴት ይታያል? እንዲሁም ደግሞ ስዕል መሳል ራስን በሰዓሊዎች ማሳል እንዴት ይታያል? እንዲሁም ደግሞ አያይዘ ቪዲዮስ እንዴት ይታያል የሚለው መልስ። በዚህ ጉዳይ በዑለሞች መካከል ብዙ ሀሳቦች አሉ። አንደኛ ምስል መሳል ሲባል 17 ሐዲሶች መጥተዋል ይህን አስመልክተው እነሱም የሚከለክሉት ምን ነው በሚለው ጉዳይ በዑለሞች መካከል ስምምነት የጸደቀባቸው ነገራቶች አሉ፣ ኺላፍ ያለባቸውም አሉ። ስምምነት የጸደቀባቸው አንደኛ ሐውልትን መስራት ዓላማው ለምንድን ነው ይሄን የተከለከለበት የሚለው እሱን ስታውቁ ጊዜ ትረዳላችሁ ይበልጥ ማለት ነው። አንደኛ የተከለከለው ምንድነው በዑለሞች መካከል ኺላፍ የሌለው ሐውልትን መስራት የሰውና የእንስሳቶችን እያደረጉ መስራት ያ ነው። ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከብረት ሊሆን ይችላል፣ ከወርቅ ከብር ከምናምን ነገር አቅልጦ የሚሆን መስራት አይቻልም። ይሄ ይፈቀድ። ሁለተኛው ምንድነው አረስም እነዚያን በስዕል መሳል ግድግዳ ላይ ሊሆን ይችላል፣ ማናቸውም ነገራቶች ላይ ረስም መሳል ማለት ነው። በዚህ ላይ ምንም ኺላፍ የለም፣ ዑለሞች ከልክለዋል። ይሄ በስልክ ያለውን ጉዳይ ግን በዑለሞች መካከል ኺላፍ አለ። ሼክ ዘይድ አልመድኸሊ ረሂመሁላህ ተዓላ እርሳቸው በዑለሞች መካከል ኺላፍ ያለበት ነው። ይቻላል ያሉም አሉ፣ አስፈላጊ ለሆነ ነገር አስፈላጊ ካልሆነ ደግሞ አይቻልም ያሉ ብለው የተናገሩ አሉ። ያን ላይ ትኩረት ያደረገው ምንድነው ታዲያ ከተባለ የውልህ ኦሜጋ ባዕድ አምልኮ የተጀመረው እዚች ምድር ላይ ሐውልትን በመሳል ነበረ። የመጀመሪያው ባዕድ አምልኮ የተጀመረው እንደ እስልምና አስተምህሮ በኖህ ዘመን ነው። ከኖህ ዘመን በፊት ባዕድ አምልኮ የለም ነበር። ህዝብ ሁሉ አንዱን አምላክ ነበር የሚያመልከው አላህን። ያ ማለት ኃጢአት አያደርጉም ማለት አይደለም። ሌሎች ኃጢአቶችን ሊያደርጉ ይችላሉ። ቃቢል ሀቢልን እንደገደለው ማለት ነው። እንዲህ አይነት ኃጢአትን ያደርጋሉ። ክህደትን ግን አያውቁም ነበር። በኖህ ዘመን 5 ታላላቅ ጻድቅ ሰዎች ነበሩ። እነዚህ 5 ታላላቅ ጻድቅ ሰዎች በሞቱ ጊዜ በህዝቦቻቸው መካከል ሰይጣን ገባና ምን አላቸው? እነዚህ እኮ ደጋግ ሰዎች ወደ አምላካችሁ ከማንም በላይ የቀረቡ ነበር። እነርሱን እያስታወሳችሁ በአምልኮ ላይ ትበረቱ ዘንድ የእነርሱን አምሳል በሐውልት መልክ ሰርታችሁ በመቃብሮቻቸው ላይ ለምን አታስቀምጡም አላቸው። ተመልከት፣ ወደ አምልኳቸው ጥሯቸው አላለም። ነገር ግን ለእነዚያ ምስል መስራትን ሂዱ ጠራቸው። ከዚያም እነርሱ ይሄማ ጥሩ ሐሳብ ነው አሉና እነሱን እያስታወስን በአምልኮ እንድንበረታ ዘንድ ለምን በመቃብራቸው ላይ ሐውልትን አናስቀምጥም አሉ። ቅርጻቸውን ቀረጹና ፈሰወሩ ተማሲለሁም ወወضعوها على مقابرهم በመቃብሮቻቸው ላይ አስቀምጧቸው ቅርጾቻቸውን ሰርተው። ከዚያ ቀጣዩን ትውልድ ሰይጣን ሄደና ምን አላቸው? እነዚህ እኮ በጣም ጻድቃኖች ነበሩ። ወደ እነዚህ ሄዳችሁ አምልኳቸውን ብታቀርቡና እነሱ እንዲያማልዷቸው ብትጠይቋቸው ወደ አምላክ ከማንም በላይ የቀረቡ ስለሆነ እነሱ ያቀራርቧቸዋል አላቸው። ከዛ ሂደው እነዚያን እውነት ነው እኛ ኃጢአተኛ ነን፣ እነዚህ ደግሞ አባቶቻችን ጻድቆች ናቸው፣ ስለዚህ እነርሱን ለምነናቸው ለምን ወደ አምላክ እንዲያቀራርቡን አናደርግም አሉ። ከዚያ በኋላ ወደ እነዚያ ሂደው መለመን ጀመሩ። ይሄዳሉ፣ መልአክ ሊሆን ይችላል ጻድቃን እያሉ። ከዚያ በኋላ ሰዎች በየጊዜው ይሄ ቅዱስ ገብርኤል፣ ሚካኤል፣ አከሌ ቅዱስ አባት እያሉ እየሳሉ እየቀረጹ ለእነዚያ ሂደው አማልደን ብለው መለመን ጀመሩ። ከዚያ ጀምሮ ነው ይሄ ባዕድ አምልኮ የተጀመረው። ይሄ ነው። ስለዚህ አምላክ ኢስላም ይሄንን በደንብ አድርጎ አጥብቆ ከለከለው። ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዕን ወላ የጉሰ ወየዑቀ ወነስራ የእውቀት አضሉ ከሲራ በርካቶችን አሳቱ እነዚህም እያለ ይናገራል። ስለዚህ ምስል የተከለከለው ከዚያ አንጻር ነው። ቅርጻ ቅርጽን መሳልና መቅረጽ ከማናቸውም ነገራቶች ከዚህ አንጻር ነው የተከለከለው።